ለምዶሻሻ የሚባል ዘርፊያ ወይም በታክሲ ውስጥ ሆነው ተሳፋሪን እያስገቡ የሚዘርፉ ዘርፊያዎች በተለይ ከጎሮ እስከ ሃና ጋርመንት ባለው የሃይዌይ መጋቢ መንገድ ላይ በጣም ችግር እየሆነ ነውና እነዚህን ተከታትሎ ከማረቅ አኳያ እኔ ኮሚሽኑ ሐሳብ ቢሰጥበት ደስ ይለኛል። የመጀመሪያው የሰላምና ጸጥታ የህግ የበላይነትን ከማስከበር አንፃር ነው። እንግዲህ ሁላችንም የምንመለከተውና እውቅናም ስንሰጥ እንደነበረው የከተማችንን ሰላም ዘላቂ አስተማማኝ የሆነ ነው። ይሄንን እኛ ብቻ ሳይሆን ዓለም አቀፍ ሚዲያዎች ሳይቀሩ የአዲስ አበባ ሰላም ከነ ኒውዮርክ በጣም ሰላማዊ ናቸው ከሚባሉ ዓለም ከሚጠሯቸው አካባቢዎች ጋር ተወዳዳሪ እንደሆነ እውቅና እየሰጡት ያለ ነው። ይህንን በማድረግ በኩል የጸጥታ አካሉ እና አመራሩ ብቻ ሳይሆን ዋናውን ድርሻ የሚወስደው ህዝቡ ነው። ህዝቡ የሰላም ባለቤት እንዲሆን የተሰራው ስራ በጣም ውጤታማ ነው። የተለያዩ ብልሹ አሰራሮችን ሲመለከት፣ ህገወጥነትን ሲመለከት በጥቆማ ብቻ ሳይሆን ራሱም የመፍትሄ አካል ሆኖ እየቆመ ከኛ ጋራ የሚሰራበት አግባብ እየተጠናከረ የመጣ ነው። የደረቅ ወንጀል መቀነስንም በተመለከተ ይሄም ትልቅ ግብአት አለው። በየጊዜው እየቀነሰ የመጣ ነው። ከአምና እንኳን ስናወዳድረው በ33 እጅ መቀነሱን ያሳያል። በከተማችን የሚፈጸሙ ወንጀሎች በየጊዜው ተጠያቂነት እንዲሰፍን የተሰራውም ስራ ውጤታማ ነው። ደረቅ ወንጀሎች እዛም እዚህም ያጋጥማሉ። በሚያጋጥሙበት ወቅት ዋናው መመዘኛው አንደኛ ይደረስበታል ወይ ተጠያቂነት ሲሰፍናል ወይ ነው። ሁለተኛ በየጊዜው እየቀነሰ የመሄድ አግባብ ምን ይመስላል የሚለውን ሌላ መመዘኛ ተደርጎ ይወሰዳል። በአግባቡ እንገመግማለን በዚህ ልክ ማለት ነው። ከፌደራል የጸጥታ አካላቶችም ጋራ በዚህ ልክ ተቀናይተን እንሰራለን። እንግዲህ ከተማችን ላይ የመጣውን ሰላማዊ ሁኔታ ስንመለከት አንዱ ማሳያ በኮሪደር ልማት የሰራ ነው ስራ ነው። በኮሪደር ልማት አስተውላችሁ ከሆነ ፒያሳ አካባቢን 4 ኪሎን እስከ ቀበና ድረስ ያሉ የንግድ ሱቆችን ቦሌ መስመርን ሌሎችም አካባቢ በሲኤምሲ መስመር ላይ ያሉትን ከተመለከትን ከዚህ በፊት በሁለት ብረት በር የሚዘጉ በላቸው ላይ ሻተር የሚለቀቅ በብረት ቁልፍ የሚቆለፉ ትላልቅ ሱቆች እና የንግድ ማዕከላት ዛሬ በመስታወት በር ይዘጋሉ። ምሽት በ4 ኪሎ ብትዘዋወሩ በመስታወት በር የተዘጉ ወርቅ ቤቶችን እና ትልልቅ ንብረት የሚሸጥባቸውን ሱቆች መመልከት ይቻላል። ይሄ በጸጥታው ላይ የመጣ ያለውን መተማመን የሚያመላክት ነው። ከዛም በተጨማሪ ድርጊቶች ወንጀሎች ወይም ደግሞ ህገወጥ ሁኔታዎች ተፈጽመው ሲገኙ መቆጣጠር እንዲያስችል ከህዝቡ ባሻገር የተዘረጋው ቴክኖሎጂ እጅግ በጣም አጋዥ ሆኗል። በኮሪደር ልማታችንም ከዛም በፊት የተጀመሩ አብዛኛውን የአዲስ አበባ ትላልቅ መስመሮች ዛሬ በሴኩሪቲ ካሜራ ቁጥጥር ውስጥ ናቸው ያሉት። እነኚህ ሁሉ ከተማችንን ስማርት ከማድረግ ባሻገር አገልግሎት እንዲሳለጥ ወንጀል እንዲቀንስ በለጠ ደግሞ ህዝቡም በጸጥታ ሁኔታ እንዲተማመን እያደረገ የመጣ ነው። ምክር ቤቱም ካነሳው አንፃር በተለምዶ ሻውሻ ተብሎ ከሚነሳው የወንጀል ወይም ደግሞ የዘርፋ ቅሚያ ተግባር አንፃር ትኩረት የምንሰጠው ነው የሚሆነው። እዛም እዚህም እንዳሉ እናስተውላለን። የተገለጸው አካባቢ ብቻም ሳይሆን መገናኛ አካባቢም ተደጋጋሚ ሪፖርት ያጋጥመናል። በብዛት ህዝብ የሚንቀሳቀስባቸው አካባቢዎችና አንዳንድ ፒክ ታይም ላይ እንደሚያጋጥሙ እንደምናውቅና በዚህ ልክ ክትትል እና ትኩረት የተሰጠው መሆኑን ለምክር ቤቱ ማረጋገጥ ወዳለውኝ የበለጠ የምንቆጣጠርበትን አግባብ እያጠናከርን እንሄዳለን። እስከ መኖሪያ ቤት ድረስ የሚመጡ ሌብነት ተግባር ላይ የተሰማሩት በዚህ አመት ብቻ በዚህ 6 ወር አብዛኛዎቹ ቁጥጥር ስር የዋሉ መሆኑን በዛው ልክ ደግሞ የሚወሰነው ውሳኔ ወይም የሚሰጠው ፍርድ ጠንካራ እንዲሆን የሚሰራ ይሆናል። መልካም አስተዳደር የሚለው ነገር ሪፖርቱም ላይ ሲቀርብ ብዙ ጊዜ ሌብነትና ብልሹ አሰራር ስነ ምግባር የሚሉት ነገሮች ናቸው ጎላ ብለው የሚወጡት። ትናንት ነው በመጠኑ የተወሰነ የተብራራ ነገር የተወሰነ የመጣው።
ከዛም አልፎ መሄድ ይቻላል የሚል ሐሳብ አለኝ። ምክንያቱም እነዚህ በየሪፖርቱ የምናነሳቸው ነገሮች ዋነኛዎቹን የሆኑትን የመልካም አስተዳደር ገጽታዎች የሸፈኗቸው ይመስለኛል። መልካም አስተዳደር ቢያንስ 4 የታወቁ ገጽታዎች አሉት። ይሄንን ደግሞ የምታውቁ ይመስለኛል። የመጀመሪያው ለምሳሌ ፖለቲካዊ ጋቨርናንስ ወይ ፖለቲካል ጋቨርናንስ የምንለው የዲሲሽን ሜኪንግ ፕሮሰሱን፣ የፖሊሲ ኮምፕላያንስ ከፖሊሲ ጋር የተጣጣመ ነገር መስራት፣ ውሳኔን በአግባቡ ከፖሊሲ ጋር የማሳለጥ ነገሮችን ይመለከታል። የኢኮኖሚክ ጋቨርናንስ እኛ ብዙ ጊዜ በኮረፕሽን ነው የምናነሳው፣ ግን ሪሶርስ ማኔጅመንት ላይ የሀብት አስተዳደር ላይ ሰዓትን ጊዜን ጨምሮ እነሱን ሁሉ የሚመለከት ነው። ሌላው ሶሻል ኤንድ ካልቸራል ጋቨርናንስ የምንለው የኢንክሉሲቭ የመሆን የኢኩዊቲ ጉዳይ፣ የሪዲስትሪቢዩሽን ጉዳይ፣ እነዚህ ሁሉ የመስተጋብር የተሳትፎ ጉዳይ የሚመለከቱ ናቸው። አስተዳደራዊ ጋቨርናንስ የምንለው ኤፊሽንሲ ነው። ለምሳሌ ቴክኖሎጂ እየተጠቀምን ነው እያልን ነው። ምን ያህል ኤፊሽንት ሆነናል፣ በምን ያህል ዲግሪ ነው ሺፍት እያደረግን የመጣ ነው የሚለውን ነገር የምናይበት ነው። ለነገሩ ጋቨርናንስ ኢንቫይሮንመንታል ጋቨርናንስ በብዙ መሄድ ይችላል። እነዚህን ነገሮች የያዘ ቼክ ሊስት አዘጋጅቶ መከታተል አይቻልም ወይ? ከመልካም አስተዳደር አንጻር የተነሳው ስለ መልካም አስተዳደር ሲነሳ ብዙ ሰው የሚረዳው ከብክነት ከብልሹ አሰራር ጋር አያይዞ ነው። መልካም አስተዳደር ሲባል ግን ከፖለቲካል ገቨርናንስ አንጻር ከማህበራዊ ገቨርናንስ አንጻርም ከአጠቃላይ አስተዳደራዊና የኢኮኖሚ ገቨርናንስ አንጻር ብለው ላነሱት የታቀደው በዚሁ ልክ ነው። ስለዚህ የፕላን ኮሚሽን አንዱ ስራው ይሄ ነው። ፕላን ኮሚሽን ከዚህ አንጻር ጎሎታል የሚባል ነገር ካለ ደግሞ የተከበሩ የምክር ቤት አባል ባለሙያም ናቸው ከአመራር አካዳሚያችንና ከፕላን ኮሚሽን ጋር በመሆን የበለጠ ማዳበር እና በውጤታማነቱን መጨመር ይቻላል ማለት ነው። በ30% አስተዳደራዊ በጀት 70% ካፒታል ፕሮጀክቶችን በስኬት እየፈጸማችሁ ያላችሁበት የአሰራር እንዴት እንደሆነ በዚሁ ምክር ቤት ማብራሪያ እንዲሰጥ ይደረግ። ሁለተኛው ብልሹ አሰራሮች አሉ የሚሉ አስተሳሰቦች በአንዳንድ አካላት ዘንድ መኖራቸው ይደመጣል። እነዚህን አስተሳሰቦች አይጋጭም ወይ? እነዚህን እንዴት እንደሚታዩ ማብራሪያ ቢሰጡበት። ሶስተኛና የመጨረሻ ጥያቄው የኮሪደር ልማት በጀት ምንጩ ከየት ነው? አሁን ዛሬ በጣም አሜዝ ያደረገኝ አንድ ነገር ነው። ከዚህ በፊት እኛ ስንሰማ ነበር ነው ገንዘቡ የት ገባ፣ የተበጀተ በጀት የት ገባ፣ የተወሰዳችሁ የሚል ነበር ብዙ ምክር ቤቶች ሲጠይቁ የነበሩና አሁን ደግሞ ገንዘቡ ከየት መጣ፣ ይሄ ሁሉ እንዴት ተሰራ የሚለው በእውነት በጣም በጣም የሚያስደንቅ ነው። በጀት አጠቃቀማችን አንጻር የተነሳው ጥያቄ በአንድ በኩል ለሕዝባችን የገባነውን ቃል ለመፈጸም የግዴታ እድገት ተኮር የሆኑ ዘላቂ ልማትን የሚያረጋግጡ የሕዝቡን የኑሮ ጫና ወይም ደግሞ ድህነትን ሊቀንሱ የሚችሉ ተግባራት መፈጸም መቻል አለባቸው። ይሄንን ለማድረግ በዋናነት አንዱና ትልቁ ለውጥ ያመጣንበት ፕሮጀክትን በፍጥነት ጀምሮ መጨረስ ነው። ትልቅ በጀት የሚባክነው ፕሮጀክት ላይ ነበር። አንዳንድ ፕሮጀክት አስተዳደራዊ ወጪያቸውና ቀጥታ ፕሮጀክቶቹ የሚፈጸምባቸው ወጪዎች ተመጣጣኝ የሚሆኑበትን ታሪክ ወደ ኋላ መለስ ብለን መመልከት እንችላለን። የቫሪዬሽን ኤስካሌሽን የመሳሰሉት የበጀት ወጪዎች ጭምር እንዳያጋጥሙ ተደርገው ነው ክትትል የሚደረገው። ሁለተኛ የግዢ ስርዓታችንን ግልጽ ማድረግ ነው። በህጉ ማዕቀፍ ውስጥ ሆነን ያደረግናቸው ማሻሻያዎች ዋጋ እናጠናለን። የከተማው ዋጋ፣ የገበያው ዋጋ አጠቃላይ ከዓለም ገበያ ስቶክ ጭምር ከውጭ የሚገቡ እቃዎች ካሉ ጥናት ተደርጎባቸው መረጃ ይዘን ነው ውል የምንዋዋለው። ምንም እንኳን ሂደቱ ጨረታም ቢሆን ከገበያው ወጣ ያለ ከሆነ አንዋዋል። በገበያው ዋጋ ወይ
በልዩ ሁኔታ ወስነን እንሰራዋለን። አለያም ደግሞ ወደ ገበያ ዋጋ ማምጣት የሚችልበትን የግዢ ሂደት በድጋሚ እንከተላለን። ግዢ ሁለተኛው መዝረፊያ መንገድ እንደሆነ የሚታወቅ ይመስለኛል። ሶስተኛው ክትትል ነው። ፕሮጀክትን በጊዜ ለመጨረስ ውጤታማ ለማድረግ ፕሮጀክቶቹን ከዲዛይናቸው ጨምሮ ማወቅ ያስፈልጋል ማለት ነው። በዲዛይን በኳንቲቲ በቢል ኦፍ ኳንቲቲ ላይ ያለው ጨዋታ እንዳይቀጥል ማድረግ የቻለ ከተማ ነው። የማይሰሩ ስራዎች ጭምር ውል የተያዘባቸው ዋጋ ወጥቶላቸው ሲከፈል እናያለን። ስራው እንኳን ቢኖር ስራውና የስራው ብዛት የማይመጣጠን ሆኖ ውል ሲዋዋሉበት እንመለከታለን። እስካሁንም ጫናዎች አሉ፣ ሙከራዎች አሉ። ነገር ግን ፕሮጀክቶችን በየደረጃው ገምግመን ዶክመንቶችን ገምግመን በመናጸድቅበት ወቅት በብዙ ፓናል ውስጥ ነው የሚያልፈውና ባለሙያ ተሳትፎ የባለሙያ ነጻነት በከተማውን እስካልጎዳ ድረስ ወይም ደግሞ ህጋዊነትን ለማረጋገጥ እስከ ደገፈን ድረስ እንዲሆን ብቻ አድርገን ነው የምንሰራው። ሌላው የሰው ኃይል ቅጥር አስፈላጊ ያልሆነ የሰው ኃይል ቅጥር እንዳይደረግ ቁጥጥር ይደረጋል። ተማክሎ ነው እየተመራ ያለው። አስፈላጊ ያልሆነ መዋቅር መለጠጥም እንዳይኖር ይሄው ምክር ቤት ነው ያጸደቀልን። ከ71 አካባቢ ወደ 40 ቤት መዋቅራችንን የመለስ ነው። ቀላል አይደለም። ከዛ የተገኘው አስተዳደራዊ ወጪ መቆጠብ ያስቻለ ነው። ታዲያ ይሄን ያክል ፕሮጀክት በአጭር ጊዜ መፈጸም እየተቻለ በራስ በጀት ከሆነ ይሄ ሁሉ የተፈጸመው በከተማው ገቢ ከሆነ በሌላ በኩል ደግሞ ሌብነት አለ፣ ብልሹ አሰራር አለ ከሚለው ጋራ አይቃረንም ወይ ለተባለው ሁለት ነገር ነው ያለው። የሚቃረንበት ማግባብ አለ፣ የማይቃረንበት ማግባብ አለ። በአንድ በኩል እውነት ነው በፕሮጀክቶች በግዢ በጠቀስኳቸው ትልልቅ ለብልሹና ለዝርፊያ ተጋላጭ በሆኑ አካሄዶች በጀታችን ተጋላጭ ቢሆን ይሄ ፕሮጀክት ሊገኝ አይችልም። ይሄን ያህል ልማት ልንሰራ አንችልም። ይሄን ያህል ብዛት ያለው ብቻ ሳይሆን ጥራት ያለውም ልማት ማረጋገጥ አንችልም። በሌላ በኩል ደግሞ ህዝቡ ጋር የሚነሳው እኛም የምናነሳው ጉቦኝነት አለ ነው እያልን ያለነው። ጉቦኝነት አለ በምንሰጠው አገልግሎት ውስጥ በሚፈጸሙ ተግባራት ውስጥ በከፍተኛ ክትትል በብዙ ክትትልና ቁጥጥር ነው እየተሰራ ያለው። ሲስተማችን ከዚህ በላይ መጠናከር መቻል አለበት። አሰራሮችን ግልጽ በማድረግ ሂደት ላይ በርካታ ሂደቶችን ሄደናል። ነገር ግን የሰው ባህሪ ገና አልተለወጠም። ይሄንን ለመለወጥ ደግሞ በአንድ ጊዜ አቺቭ የምናደርገው ጉዳይ አይደለም። ልምምዱ ትንሽ ጥልቀት አለው። ከተረቶቻችን ጭምር ነው መሻሻል መቻል አለበት። ከተገኘ ድሉ ከተገኘ መስረቅ ወይም ደግሞ ማጭበርበር እንደ አራዳነት እንደ ፈጣንነት እንደዛ የሚቆጠረው አመለካከት ጭምር ነው መቀረፍ መቻል ያለበት። እዚህ ላይ ሁላችንም ነው መስራት ያለበት። አዳዲስ የምንቀጥራቸው ልጆች ራሱ እድል ካገኙ እንዴት አድርገው በአቋራጭ መክበር እንደሚችሉ ያስባሉ። ይሄንን መጥተው መንግስት መስሪያ ቤት ውስጥ የተማሩት አይመስለኝም። በአመለካከት በማህበረሰቡ ውስጥ መቅረፍ ያለብን ሁላችንም በጋራ ርብርብ ልናደርግበት የሚገባ ጉዳይ አለ። ሁለተኛ ለምንድን ነው የመንግስት ሰራተኛ ብቻ የሚወቀሰው ነው? ለምንድን ነው የመንግስት አመራር ብቻ የሚወቀሰው? አላግባብ ለመጠቀም ከፍተኛ ጫና የሚያደርጉ ሌላውን ለመጉዳት ራሳቸው ለመጠቀም ጥረት የሚያደርጉ የማህበረሰብ ክፍሎችም መስተካከል መቻል አለባቸው። ለውጥን እንደ ማህበረሰብ ነው ልናረጋግጥ የሚገባው። ሁለተኛው ከዚሁ ጋር ተያይዞ የተነሳው የበጀት ምንጩ በዚህ ልክ በአንድ ጊዜ ፕሮጀክቶችን ለመተግበር የት ነው ከምንድነው ገበያችንን የምናገኘው የሚለው ይመስለኛል። ሌሎች ከኛ ውጪ የሆኑት ከእርዳታ ወይም ከሌላ ሀገር በብድር ያገኘን ምን ሰራ እንደሚመስላቸው አይነት ጥያቄ አይመስለኝም። ጥያቄው የግብር እድገቱ እንዴት እንደተረጋገጠ የሚመለከት ስለመሰለኝ በዛ በኩል ነው የምመልሰው። የበጀት ምንጫችን ግብር ነው። የከተማችን ግብር ከፋዮች ናቸው። የከተማችን ግብር ከፋዮች ለመሆናቸው
የበጀቱን እድገት ወይም ደግሞ የገቢውን እድገት ማየት ይቻላል። 2010 30 ቢሊዮን አካባቢ ነው የአዲስ አበባ ገቢ የአመት ገቢ ማለት ነው። ወይም የአመቱ በጀትና ገቢው እኩል ነው ከተማ አስተዳደሩ። በአሁኑ ሰዓት በዚህ አመት እንግዲህ እስከ 6ኛው ወር ድረስ 111.5 ቢሊዮን ደርሰናል። እስከ አመቱ መጨረሻ 230 ቢሊዮን እንሰበስባለን ብለን አቅደናል። እድገቱ ወደ 8 እጥፍ ነው ያደገው። 8 ፎልድ ማለት ነው። ቀላል አይደለም። በሌላ በኩል ደግሞ ከተማዋ የምታመነጨውን ገቢ ስንመለከት ለሀገራችን ጂዲፒ ኮንትሪቢዩት የምታደርገውን አቅም ስንመለከት ገና አልተነካም። ይህንን ስናደርግ እኛ አንድም የታክስ ሬት አልቀየርንም። የታክስ ሬት እንደቀየርንና ግብር እንደጨመርን የሚነገረው ነገር ስህተት ነው። ማሳያዎች ካሉ መነጋገር እንችላለን። ያደረግነው የታክስ መሰረቱን ያሰፋ ነው። ግብር የማይከፍሉ የነበሩ ማህበረሰቦች፣ ነጋዴዎች በተለይ ከግል ከፒኤልሲ ደሞዝ ጭምር በትክክል ግብር እያገኘን አልነበረም። በሺዎች የሚቆጠሩ ፒኤልሲዎች የመንግስት የመስሪያ ቤቶቻቸውን ሰራተኞች ግብር አይከፍሉንም ነበር። ይሄንን ፈትሸን የደረስንበት። እሱም ብቻ አይደለም። ኦዲት ሲደረግ በሀገራችን አርክቴክቶች፣ ኢንጂነሮች፣ የተለያዩ የጤና ባለሙያዎች ጀማሪ እንኳን ሆኖ እንኳን ሊቀጠሩበት የዛሬ 15 አመት በማይቀጠሩበት ደሞዝ ነው ሪፖርት የሚያደርጉልን። ስንፈትሽ ኦዲት ስናደርግ ትክክለኛ ደሞዛቸውን አግኝተን በዛ ልክ የገቢ ግብራቸውን እንዲከፍሉ የማድረግ መስሪያ ቤቱ ይቆርጣል ለራሱ ያስቀራል እንጂ ለሰራተኞቹም አይደለም ይደርስ የነበረው። እንደዚህ አይነት ማስተካከያዎች ተደርገዋል። በሪፖርቱ እንደሰማችሁት ከ4000 በላይ የሆኑ በተጨማሪ ሴት ታክስ ውስጥ ያልነበሩ ወደ ተጨማሪ ሴት ታክስ እንዲገቡ ተደርጓል። መክፈል የነበረባቸው ናቸው እንጂ ድንገተኛ ወይም ደግሞ የተወሰነ ግብር ለመጨመር ውሳኔ ተደርጓል። ካፒታላቸው እንዲከፍሉ የሚያስገድዳቸው ነገር ግን ደግሞ የተጨማሪ ሴት ታክስ ስርዓት ውስጥ ያልነበሩ ናቸው። እነ መርካቶ የማይሞከሩ ነበሩ። የማይሞከሩ ቦታዎች ወይም ደግሞ የሚፈሩ ሆነው ግብር የሚከፍለው ነጋዴ የሚጎዳበት ነገር ግን ደግሞ በአጭር መንገድ እየከበሩ ያሉ ግብር የማይከፍሉ ሁኔታዎችን እያመቻቸ ያለበት የነበረ ነው። አሁንም አልቋል፣ ተጠናክሯል በጣም ባንልም ነገር ግን ለውጦችን ማየት ጀምረናል። ሌላ ብክነትና ብልሹ አሰራርን መከላከል ላይ ነው። በመስሪያ ቤቶቻችን ውስጥ ጭምር የሚሰሩ ማለት ነው። ለምሳሌ በዚህ 6 ወር የእዳ ስረዛ ወይም ደግሞ የግብር ስረዛ የቀረቡ ዶክመንቶችን እንዲፈተሹ አደረግን። እንዲሰረዝ የቀረበ 10 ቢሊዮን ሲፈተሽ ንብረት የላቸውም፣ ገቢ የላቸውም፣ ድርጅቶቹ ከስረዋል የሚሉ ጀስቲፊኬሽኖች ወይም ደግሞ ምክንያቶች ናቸው የቀረቡት። ሲፈተሽ ግን ተሽከርካሪዎች አላቸው፣ ትልልቅ ንግድ ተቋም አላቸው፣ ትራንዛክሽናቸው ሞቅ ያለ ነው። ወደ ውስጥ ያለውን ብልሹ አሰራር ጭምር ፈትሸን የማስተካከል ከ10 ቢሊዮን ብር በላይ ማዳን የተቻለበት ውሳኔ ጭምር ተወስኖ ግብር እንዲከፈል ከፍለዋል። ፋይናሊ ከፍለዋል። እንደዚህ አይነት ማስተካከያዎች ናቸው የተደረጉት። ይሄን ሁሉ ስራ እየሰራን ያለነው በከተማው አስተዳደር ገቢ ነው፣ በራሳችን አቅም ነው። ይሄ ትልቅ ጸጋ ነው። ግን ደግሞ የአዲስ አበባ ሕዝብ ከፌዴራል መንግስት ገቢም ድርሻውን ማግኘት አለበት። የፍትሃዊነት ጥያቄም ስላለ ከዚህ በፊትም አንስተነው እናውቃለን። የፌዴራል መንግስት ከተማ አስተዳደሩን በጀት ለምን አይደጉምም? አንዱ እንግዲህ መነሻችን ህገ መንግስት ነው። ህገ መንግስቱ በጀት የሚደጎሙባቸውን አግባቦች ያስቀምጧል። ከተማ አስተዳደራችን እዛ ውስጥ አለመኖራቸውን የተከበሩ ዶክተር ሲሳይም ያውቃሉ። ነገር ግን ቻርተራችን ላይ ምን ይላል? ከተማ አስተዳደሩ ሊጠይቅ ይችላል ይላል። ሊጠይቅ ይችላል። ሲጠይቅ ደግሞ ግዴታ አይደለም፣ ካለው ሊደግፍ ይችላል ማለት ነው የፌዴራል መንግስትም።
ነገር ግን ያለውን ተጨባጭ ሁኔታ መጠየቅም እንችላለን፣ ልንደገፍም ይቻላል፣ ግዴታም ባይሆን የህግ ግዴታም ባይሆን ማለት ነው። ነገር ግን በተጨባጭ ያለውን እውነታ ደግሞ ማየት ተገቢ ነው የሚሆነው። በተጨባጭ በሪፖርቴ እንዳነሳሁት ክቡር ጠቅላይ ሚኒስትራችን ከተማዋ እንድትቀየር መሰረተ ልማቶቿ እንዲታደሱ እንደ ሌሎች ሀገሮች ዋና ከተማዎች ደረጃዋን የጠበቀችና ተወዳዳሪ ከተማ እንድትሆን በብዙ መንገድ ነው የሚደግፉን። በዚህ ከተማ ላይ አሁን የምንሰራቸውና ያስፋፋናቸውን ስራዎች ራሳቸው ሰርተው ጀምረው ነው እንድንቀጥል ያደረጉት። እነ ወንድማማች ፓርክን እነ እንጦጦን እና አንድነት ፓርክን ስንመለከት ወደ ከተማችን የሚመጣው ቱሪስት ፍሰትን በመጨመርና ኢኮኖሚውን በማነቃቃት በኩል ትልቅ ሚና አላቸው። ጫካ ፕሮጀክትም ምናልባት ምክር ቤቱ አልጎበኘ ሊሆን ይችላል። በሚቀጥለው ስትጎበኙ ትመለከቱታላችሁ። ለከተማችን እድገት ትልቅ ብስራት ነው። ትልቅ ብስራት ይዞ የመጣ ነው። አጠቃላይ ኢኮኖሚውን ሊያሳድግ የሚችል ሊያነቃቃ የሚችል የቱሪስት መስህብን ሊጨምር የሚችል ነው። እነኝን በከተማችን በጀት መድበን የሰራ ነው አይደለም። ከዛ ውጪ አሁን በጣም ሰፊ ልማት ተሰራ ተብሎ እውቅና የሚሰጠው እኛም ሪፖርት እያደረግንበት ያለውን የኮሪደር ልማት ስንወስድ የነ ኢትዮ ቴሌኮምን ወጪ ስናይ የነ ኢትዮጵያ ኤሌክትሪክ አገልግሎትን ወጪ ስንመለከት የፌዴራል ቤቶች ኮርፖሬሽን ለከተማችን ያደረገውን አስተዋጽኦ ስንመለከት እየገነባ ነው ካለነው ግንባታ ጋራ ምናልባት ተጨማሪ ከአንድ ሶስተኛ ያላነሰ ተጨማሪ በጀት ያስፈልገን ነበር። ለአንድም የቤቶች ኮርፖሬሽን ቤቶች ካሳ አልከፈልንም። ለሌሎች ለፕራይቬት ሴክተሮች መኖሪያ ቤቶች ቅድም ያነሳሁትን ወደ 10 ቢሊዮን የሚጠጋ ገንዘብ ከፍለናል። ገና ደግሞ ከፍለን ያልጨረስነው አሁን እየከፈልን ያለነው አለ። የስድስት ወሩ ብቻ ነው 10 ቢሊዮን። ለቤቶች ኮርፖሬሽን ግን አልከፈልንም፣ በነፃ ነው። ፌዴራል መንግስት በወሰነው ውሳኔ መሰረት ኢትዮ ቴሌኮም እነኝን መሰረተ ልማቶችን እጅግ ዘመናዊ የሆኑ መሰረተ ልማቶችን ሲዘረጋ ነባሮቹን ሪአሎኬት ሲያደርግና ሲቀይር ከከተማ አስተዳደሩ ምንም አይነት ወጪ እንዳይጠይቅና በራሱ በጀት እንዲሰራ ተደርጎ ነው። የመብራት አገልግሎትን በተመሳሳይ አብዛኛው የምታዋቸው ትራንስፎርመሮች እነኚህ መሰረተ ልማቶች ከመሬት በታች የተቀበሩ በጣም ዘመናዊ ናቸው። በጣም ዘመናዊ ትልልቅ ወጪ የወጣባቸው ያሉ አንዳንዶቹም ኢምፖርትድ ናቸው። እነኚህ ላይ ወደ በጀት ቢቀየር እና በገንዘብ ቢመጣ ትልቅ ነው የሚሆነውና እየታገዝን ነው የሚለውን ተናበን ነው እየሰራን ያለ ነው። ከኑሮ ውድነት ጋር ተያይዞ በርካታ ስራዎች ተሰርተዋል ይታወቃል። ቴንኪው ማለት ፈልጋለሁ። እነዚህ ስራዎች ባይሰሩ አዲስ አበባ ላይ ምን ሊሆን እንደሚችል ይታወቃል። ነገር ግን አሁንም በየመድረኩ የሚነሱ የህዝብ ጥያቄ የኑሮ ውድነት ጋር በተለይ አገር ውስጥ የሚመረቱ ምርቶች የሰብል እህሎች እና አገር ውስጥ የሚመረቱ ምርቶች ላይ አዲስ አበባ ይታወቃል በጣም ዝቅተኛ የኑሮ ገቢ ያላቸው ማህበረሰቦች ብዙ ናቸው። አሁን ከተሰራው በላይ በትኩረት ሊሰራ የሚገባ ስራ መሆኑንና አግሬሲቭሊ ሊኬድ የሚገባ መሆኑን ማንሳት ፈልጋለሁ። ከኑሮ ውድነት አንፃር የተነሳው እንዳለ ሆኖ በርካታ ጥረቶች ናቸው ከተማ አስተዳደሩ እያደረገ ያለው። እነኚህ ጥረቶች ባይኖሩ ብላችሁ አስቡ። እነኚህ ጥረቶች ባይደረጉ ኖሮ ከተማ አስተዳደሩ ላይ ሊከተል የሚችለው ጫና በጣም ከባድ ነው። ለፕራይቬት ሴክተር ወይም ደግሞ ለነጋዴዎች የተተዋ አይደለም። በብዙ መንገድ ነው ጥረት የምናደርገው። አንደኛ የንግድ ቁጥጥሩ ጠንከር ያለ ነው፣ በየጊዜው እየተጠናከረ መጥቷል። ሁለተኛ በታሪካችን እኮ የኢትዮጵያ ገበሬዎች ቀጥታ ከማሳቸው ምርት አምጥተው አዲስ አበባ ከተማ ውስጥ ንግድ ማዕከል ወይም ደግሞ ገበያ ማዕከል መጥተው ለሸማቹ ሽጠው ሲሄዱ እንደ የመጀመሪያ ታሪክ ይመስለኛል። ገበሬዎቹ እንደዛ ነው እውቅና የሰጡት። የመጀመሪያ በአራቱም የገበያ ማዕከላቶቻችን ራሱ ያመረተው ገበሬ ደላላ በመሃል የለም፣ ዋጋ አይጨመርም።
ቀጥታ እኛ በወሰነው ዋጋ መተው ይሸጣሉ። ለምንድነው እኛ ዋጋ የምንወስነው? ለቤት ኪራይ እናስከፍላቸው። በጣም ትንሽ የወጪ መጋራት ብቻ ነው የሚከፍሉት። ሼዶች አሉን። እነኛ ሼዶች ውስጥ መተው ቀጥታ ሽጠው ይሄዳሉ። በጅምላም ደግሞ አንዳንድ ማከፋፈል ለሚገባቸውና ለሸማቾችም ጭምር ያደርሳሉ። አንድ ይሄ ነው። በእሁድ ገበያ ብዙ ገቢያችንን ጭምር ጥለን ህዝቡ ይጠቀም በሚል አግባብ ነው እየተገበርን ያለ ነው። ለዚህ ነው እሁድ ላይ ሸመታውን ካያችሁት ህዝቡ ተሰልፎ ነው። ገበያችን እሁድ ሆኗል፣ ቅዳሜ ሆኗል ነው የሚለው የከተማው ህዝብ። እንደዛ እያደረግን ነው። አንዳንድ ደግሞ አላግባብ የሚጨምሩ እዛም እዚህም ሲያጋጥሙን ቁጥጥር እናደርጋለን። በባህሪያቸው የተነሳ ደግሞ እንግዲህ ዋጋ የአምናውን ዘንድሮ የግድ የማንጠብቅበት ሁኔታ አለ ማለት ነው። እንደዛ ሲሆን ሚዛናዊ እንዲሆን ነው የምናስጠብቀው። ሚዛናዊና ትክክለኛ ወጣ ያለ እንዳይሆን የማድረግ ስራ ነው የምንሰራው። ሌሎች የዓለም የገበያ ሁኔታ የሚወስናቸው ላይ ኢትዮጵያ ብቻ በተለየ ሁኔታ ልታቀርበው አትችልም። ከጎረቤት ሀገሮች አንፃር እስኪ ነዳጅን እናወዳድረው። አሁንም ቢሆን እኛ ሀገር ነው ርካሽ ነው የሚባለው። አንጻራዊ ነው ሁሉም ነገር በአንጻራዊነት ነው የምናነሳው። የአርሶ አደር ይዞታ ማረጋገጫ ጉዳይ ክብርት ካንቲባ ከዚህ በፊትም አንስተናል። ይሄ ምክር ቤት ስራ ሲጀምር ተነስቶ አሁን 4ኛ አመት የስራ ዘመን ላይ ነው የምንገኘው። ይሄ ጥያቄ ቀጥለዋልና ይሄ ከተማ አስተዳደሩ ትልልቅ የማይታመኑ ስራዎችን እየፈጸመ ቅድም የጠቀስኳቸውንና ያልተጠቀሱ በጣም በርካታ ስራዎችን እየሰራ በወራት እድሜ ውስጥ ሊያልቅ የሚችል ነገር ለምንድነው አሁን እንግዲህ ልናገባድድ ያው የምክር ቤቱ ስራ ዘመን እየተገባደደ ነውና ይሄ ጥያቄ ሆኖ መቀጠሉ ሪሊ ከተማ አስተዳደሩ ከአቅሙ በላይ ሆኖ ነው የሚል ጥያቄ አለኝ። እንደ አጠቃላይ ከአርሶ አደር ጋራ ተያይዞ የተነሳው ትክክል ነው። ከአርሶ አደር ጋራ ይዞታ ማረጋገጫን ለአርሶ አደር መስጠት መጠናቀቅ የነበረበት ያልተጠናቀቀ ስራ ነው። ብዙ ሰበብ ሳናበዛ እሱ መጠናቀቅ እንዳለበት እውቅና ሰጥተን አሁንም እንደገና ልክ 2014 ላይ እንደሰራ ነው አይነት ስራ መስራት ላይ እንገኛለን። ማይጠናቀቀው ምክር ቤቱ ያውቃል። በርካታ እዛው አላግባብ ለመጠቀም የሚከዱ ሂደቶች ስላሉ ፈተናው ከዛ አንፃር ነው። ለማንኛውም አሁን ያሉንም መሬቶች መዝግበን ለይተን የማወቅ ጥሩ ሁኔታ ላይ ስለምንገኝ ለመጨረስ የሚያስችል ስራ እየሰራን ያለነው። ቅርበት ያላችሁ ሰዎች ደግሞ አግዙን። በኮሪደር ልማት የታየው የስራ ባህል በሌሎች ስራዎች ላይ እንዲጸባረቅ ማድረግ ይገባል። እያደረግንም ነው ያለነው። ግን የስራ ባህል ማሻሻል ያው ሂደት ትንሽ ይጠይቃል። በዛ ልክ ግን ታቅዶ እንዲመራ እየተደረገ ነው። ሌላውም ስራ ምናልባት ቅድም በሪፖርቱ ላይ ክብርት ካንቲባ አንስቶታል። ቢሆንም የገርቢ የውሃ አቅርቦትን በሚመለከት ይሄ ፕሮጀክት ከዚህ ለምክር ቤቱም ከቀረበና እንትን ማለት ከጀመርን ረጅም ጊዜ ሆኖታልና ትንሽ አልዘገየም ወይ? ይሄ ነገር አልተጓተተም ወይ? ምንድነው አሁንስ መቼ ሊጀመር ታስበዋል? እኛ ክፍለ ከተማ ላይ የአቃቂ ድልድይ ኦልሞስት 3 አመት አካባቢ ሆነው ድልድይ በምንጨርስበት ሂደት መንገድ በምንጨርስበት ከተማችን የተለያዩ ህንጻዎችን የተንጣለለ ህንጻዎችን በሚሰራበት ሂደት ይህ ድልድይ ረጅም ጊዜ እየወሰደ ነውና ምን እየታሰበ ነው? የገርቢ ውሃ የዘገየበት ምክንያት በሪፖርቴ ገልጫዋለሁ። የገርቢ ውሃ ፕሮጀክት የተያዘው በመንግስት በጀት አልነበረም። ከለውጡ በፊት ፓርላማ ብድር አጽድቆ ከኤግዚም ባንክ ይገኛል ተብሎ የተያዘ ፕሮጀክት ነበረ። ነገር ግን ያው የብድር ሁኔታ የኢትዮጵያን የብድር ሁኔታ ለውጡ ማግስት ላይ ወይም ደግሞ በዋዜማውም ጭምር እንደሰማ ነው ባንኮች ብድር አልተከፈለንም በሚል መልቀቅ አቆሙ። ብዙ ጊዜ ክትትል ስናረግ ቆየን። የተወሰነ ግሪን ላይት ስናገኝ አጫርተን ለኮንትራክተር ሰጠን። አሁንም የማይለቀቁ ነው ሲታይ ግን ከዚህ በላይ መጠበቅ ስለሌለብን በበጀታችን እንስራው ወደሚል መተናል ማለት ነው። የዘገየበት ምክንያቱ ይሄ ነው። እነ ጭቋላ ግን ከዛ በኋላ ተጀምረው ከገርቢ በላይም አቅም ያላቸው ናቸውና በጥሩ ሁኔታ
ወደ ስራ ገብተዋል። ልዩነታቸው ከርሰ ምድርና በሌላ በኩል ደግሞ የግድብ መሆናቸው ነው ልዩነቱ። ከአቃቂ ድልድይ ጋራ ተያይዞ የተነሳውን የመንገድ ስራ የአቃቂ ድልድይ ልክ ነው ማለቅ የነበረበት ነው። ነገር ግን እዛ ጋር ከተሰራው ስራ አንጻር ስንመለከት አሁንም እዛም ብዙ የሚያስወቅስ አይመስለኝም። በተመሳሳይ የአቃቂ ቀለበት መንገድ እስከ ቱሉ ዲምቱ፣ በዛው ልክ ደግሞ ከቃሊቲ ቀለበት መንገድ እስከ ኮዬ ፈጬ ያሉት አጠቃላይ መንገዶች የቀለበት መንገድ ያክል ናቸው። ወደ 21 ኪሎ ሜትር የሚሸፍኑ መንገዶች ናቸው። ትልልቅ ኦቨርፓስ ድልድዮችም አላቸው። ልክ እንደ ገርቢ ውሃ በኤግዚም ባንክ ብድር ታቅዶ የነበረ ተጀምሮ የተቋረጠ አድቫንስ ብቻ ተከፍሎበት የተቋረጠ ነበረ። እዚህ ምክር ቤትም አጸድቀን ካቢኔያችን አጸድቆ በከተማው በጀት ይህንን የሚያክል ፕሮጀክት መፈጸም መቻላችን በትልቅ ጥንካሬ የሚታይ ይመስለኛል። ለምሳሌ አቃቂ ወንዝ ላይ ያለውን ድልድይ ስንመለከት በአዲስ አበባ የመጀመሪያው ነው። በጣም ትልቁ ዘመናዊ ረጅም ከ325 ሜትር በላይ ርዝመት ያለው በዛ ልክ ድልድይ የለም አዲስ አበባ ውስጥ። በተመሳሳይ ሁኔታ የነ ኢምፔሪያልን የነ ቦሌ ሚካኤል ትልልቅ ኦቨርፓሶች እዚህ መብራት አካባቢ ያሉ ኦቨርፓሶችን በምናይበት ሰዓት በከተማው አቅም ባለፈው አጠናቀን ሪፖርት ያቀረብንበት እንደሆነ ይታያል። ይሄኛው የአቃቂ ትንሽ የዲዛይን ችግር ስላጋጠመን አብረው የተጀመሩ ፕሮጀክቶች አልቀዋል። ትንሽ የዲዛይን ችግር ስላጋጠመን እሱን ማስተካከል ስለነበረብን ነው። በፕሪካስት ነው የሚሰራው። አብዛኛው ኮሎኖቹ እዛው ከተገነቡ በኋላ ፕሪካስት ነው የሚገጠመው። ሱኪዩር እያደረገ ወይም ደግሞ በአሁኑ ሰዓት ወደ መጥረግ ደረጃ ላይ ስለደረሰ በቅርብ ጊዜ የሚጠናቀቅ ነው የሚሆነው። ከተማችንን ከጎርፍ ለመከላከል እየተሰሩ ያሉ ስራዎች ተጠናክረው ቀጥለዋል። በተለይ እነኚህ ወንዞች ዳርቻ ላይ እየሰራናቸው ያሉ ትልልቅ የድጋፍ ግንቦችም ሆኑ የጋቢዮን ስራዎች ትልቅ አስተዋጽኦ አላቸው። ከዛ በላይ በአረንጓዴ ልማት ስራ የተሰራው ካችመንቱ ላይ የተሰራው ስራ ትልቅ አስተዋጽኦ ያደርጋል ተብሎ ነው የሚጠበቀው። ስለዚህ የሚቀጥለው ክረምትም ላይ ተመሳሳይ ችግር እንዳያጋጥመን አምና አቃቂ ላይ ችግር አጋጥሞናል። የተከበሩ አቶ ሳምሶን እንዳነሱት እሱን ከወዲሁ አቅደን የምንሰራበት ነው የሚሆነው። ቤትና ጣራ ግድግዳና ጣራ የሚል ግብር ባለፈው አመት ታስታውሱ ከሆነ ከፍተኛ የሆነ ጭማሪ ተጨምሮበት ነበረ። እዛ ላይ ተነስቶ የነበረው አንደኛ የጡረታ ተጠቃሚዎችና ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎች ያን ግብር እንደምንም ብለው ቤቱን ሊያገኙ ይችላሉ። ቤተሰብ ልጅ ሊገዛላቸው ወይም ችግራቸውን የሚጋራ ወገን ሊያደርግላቸው ይችላል። ከዛ በኋላ ግን በየአመቱ ገቢ ከሌላቸው ከየታንተው ነው የሚከፍሉት? ምንድነው የተደረገ ነገር አለ ወይ? ከዛ በኋላ ጡረተኞችን እና ዝቅተኛ ገቢ ያላቸውን ሰዎች ከዚህ ጭንቀት ለማዳን ከቤት የጣራና ግድግዳ ገቢ ጋራ ወይም ደግሞ ግብር ጋራ ተያይዞ የተከበሩ ዶክተር ኢሳይ ያነሱትን ለማብራራት ያክል ሬት አልጨመርንም። ሰንጠረጁ ያው ነው። ካልኩሌት የሚደረግበት ፐር ካሬ ሜትር ካልኩሌት የሚደረግበት ሬቱ ያው ነው። የተቀየረው ምክር ቤቱ ግልጽ እንዲሆን ይህንን ጥያቄ የሚጠይቁ የከተማችን ነዋሪዎችም ግልጽ እንዲሆኑ የክራይ መጠኑ ነው የተቀየረው። በ1968 ይሄ ህግ ሲወጣ አንድ ቤት ወይም ደግሞ አንድ ካሬ ይከራይበት የነበረው ዋጋ ዛሬ ቤት አይከራይበትም። ያኔ 10 ብር ይከራይ የነበረው ዛሬ 300 400 ወይም 500 ወይ 1000 ደርሷል። ለአንድ ካሬ ካልኩሌት የሚደረግበት መጠን ያው ነው። ነገር ግን ቤቱ የሚከራይበት ገንዘብ መጠን ስለተቀየረ ካልኩሌሽኑን አሁን በተቀየረው ብቻ ነው ያደረግነው። ይሄ ነው ለውጥ እኮ ሌላ ለውጥ የለም። በየጊዜው የማይከፍሉ ደግሞ የግብር ስርዓቱ ውስጥ ያልነበሩ ቅድም ያልገለጽኳቸው ብዙ ናቸው። ወደ 800,000 የሚደርሱ ህንጻዎችና ቤቶች አሉ አዲስ አበባ ላይ። የሚከፍሉት 120,000 ብቻ ነበሩ። ይሄ እኮ የግብር ስርዓቱን ያዛባዋል፣ ኢፍታዊነትን ያነግሳል። ትልልቅ ህንጻ ያላቸው አይከፍሉም። ደሳሳ ጎጆ ያላቸው የከተማችን ነዋሪዎች ይከፍላሉ።
1968 እስከ 70 ድረስ ባለው የግብር ስርዓት ውስጥ የገቡት እስከ 120 ሺህ የሚደርሱ ይከፍላሉ። ከዛን ወዲህ ትልቅ ህንጻ የገነቡ ትልልቅ ቤት የገነቡ አይከፍሉም። ጭቃ ቤቶች ይከፍላሉ። በብሎኬትና በዘመናዊ መሳሪያ የገነቡ አይከፍሉም። እንደዚህ አይነት ስርዓቶች ናቸው የተስተካከሉት። ሬቱ ሰንጠረጁ አሁንም በአጋጣሚ በጀም ይያለው ማየት እንችላለን አብረን አልተቀየረም። እሱን እንዳለን የተገበርነው የመቼውን የ1968 ማለት ነው። ነገር ግን አንድ ቤት ጭቃም ይሁን በብሎኬት የተሰራም ይሁን በእንጨት የተሰራ በዛን ዘመን ይከራይበት የነበረው የማከራያ ዋጋና የዛሬው ዋጋ ስለሚለያይ ያሁኑ ዋጋ አጠናን። ያሁኑ ዋጋ ጥንተን ትክክለኛ ያሁኑ ዋጋ ጫፍ ላይ ካመጣ ነው በአንድ ጊዜ ለውጡ ከባድ ሊሆን ይችላል ለከፋዮቹ። ለመኖሪያ ቤት ሲሆን ያሁኑ ዋጋ 50 እጅ ብቻ ነው ያስከፈልነው። ንግድ ቤቶች ሲሆኑ ደግሞ ያሁኑ ዋጋ 75 እጅ። ምን ማለት ነው? አንድ ህንጻ 1 ሚሊዮን ይከራይ ከሆነ ባሁኑ ገበያ ጥናት የ1 ሚሊዮኗን 75 እጅ ብቻ ነው ግብር ካልኩሌት ያደረግንበት። ከህጉ አንፃር ፍርድ ቤት ወስኗል ላሉት ከተማ አስተዳደሩ ስልጣን አለው፣ በሚገባ ስልጣን አለው። ስልጣኑ በአዋጅ 80/1968 አንቀጽ 9 ንዑስ ቁጥር 1 ላይ ንዑስ ቁጥር 2 እና 1 ላይ መመልከት እንችላለን። ላነበውም እችላለሁ። በአንቀጽ 19 ቁጥር 2 ላይ አዲስ አበባ ከተማ ከስራና ቤት ሚኒስቴር ጋር በመመካከር ይላል ይህንን አዋጅ ለማስፈጸም የሚያስችል ደንብ ያወጣል ይላል። ደንቡንም እኛ ሳይሆን 1968 ነው ደንቡ የወጣው፣ አዲስ አበባ ነው ያወጣው በወቅቱ በዛ ወቅት ማለት ነው። ደንቡን ለማስፈጸም ደግሞ ያንን ሰንጠረጁን አታች ሲያደርግ ደንቡም አዋጁም ሁለቱም አታች ሲያደርግ የቤቶችን ክራይ ዋጋ በየአመቱ እያጠና ማስተካከል ይችላል ይላል እዛው ላይ። ምንም የሚያሻማው ትርጉም የሚያስፈልገው ነገር አይደለም የተቀመጠውና እንግዲህ አሁን በወጣው የንብረት አዋጅ መሰረት የሚተካ ነው የሚሆነው። እኛ ግን እስካሁንም ያስቆመንም አካል የለም፣ ተወስኖብንም ግብር ተሰብስቦ ያለንም የለም። ግብር እየሰበሰብን ነው ያለው። አብዛኛውም ግብሩን ከፍሏል። የሚከራከሩ አሉ ፍርድ ቤት ሄደው። እንግዲህ እሱ ደግሞ ዲው ፕሮሰስ ኦፍ ሎ ነው፣ መብት ነው፣ ችግር ያለው አይመስለኝም። ከጣራና ግርግዳ ግብር ጋራ የጡረተኞች አቅመ ደካሞች በህግ ተወስኗል። ነፃ ማድረግ እንድንችል በህግ ተጠንቶ ተወስኗል። ነገር ግን አፈጻጸሙ ላይ መረጃዎች ሲጣሩ መጣራት የሚገባቸው ጉዳዮች ስላጋጠሙን በየደረጃ ተረጋግጦ እንዲመጣ ስለወሰንና እየተከታተልን ስለሆነ እንጂ እሱ በህጉ መሰረት የሚተገበር ነው የሚሆነው። ከኮሪደር ልማቱ ጋር ተያይዞ ለልማት ተነሺ የሆኑ የራሳቸው መኖሪያ ቤት የነበራቸው ዜጎች ካሳ ተከፍሏቸው የመኖሪያ ቦታ ተሰጥቷቸው ደስተኞች የሆኑ ብዙ ሰዎችን አነጋግሬ ያለው ደስተኞች ናቸው። ካሳ እንደገና ደግሞ ምትክ ቦታ ያለው ቅሬታ አንዳንድ ሰዎች ጋር ግን የሰማሁት ምንድነው ቦታ ተሰጥቷቸው ተረክበው አጥራጥረውም ቢሆን ለመገንባት ግን የግንባታ ፈቃድ መዘግየት አለ እና ያ ለምን ሆነ ነው ቶሎ ሁሉ ነገር ካሳም መሬትም እንደተዘጋጀላቸው ሁሉ ወደ ግንባታ እንዲገቡ ለምን አልተደረገም ያለው ችግር ምንድነው የሚል ነው። ለልማት ተነሺዎች የሚሰጠው ካሳ አነስተኛ እንደሆነ ይነሳል። ከገበያ ዋጋ ጋር እንትን የሚል አይደለም፣ አይታሰብም። እሱ አንዳንዴ ጥያቄውንም በአግባቡ አለመረዳት ያለ ይመስለኛል። ከኃላፊዎችም ትላንት የታዘብኩት ነገር ገበያ ላይ በሚሸጠው ልክ ይመጣጠን የሚልም ጥያቄ አናነሳም። ይሄ ማንም ሊያረጋ አይችልም፣ ምክንያቱም መንግስት የመሬቱ ባለቤት መንግስት ነው። ነገር ግን ሊያስገነባ ይችላል ወይ የሚለው ላይ ነው ጥያቄ እየተነሳ ያለው። ሄዶ አሁን ባለው የኑሮ ውድነት የቆርቆሮ ዋጋ፣ የብረቱ ዋጋ፣ የሸዋ የሲሚንቶ የምኑ በየጊዜው ነው የሚጨምረው። ያን ታሳቢ አድርጎ ሊያስገነባ የሚችል ነው ወይ የሚለው እኔ በደንብ መልሶ ማየት የሚቻልበት እድሉ ካለ ወይ ያያችሁት ቀድማችሁም የታዘባችሁት ነገር ሊኖር ይችላል ብዬ አስባለሁ። እሱን አንድ ግምት ውስጥ መግባት ቢችል። የመጨረሻው ከልማት ተነሺዎች ጋር ተያይዞ ያለው የግንባታ ፍቃድ በተቻለ መጠን ቅድም
ክብር ምክትል ከንቲባው እንዳነሱ በልዩ ትኩረት ነው እያስተናገርን ያለነው እውነቱን ለመናገር። ነገር ግን እዛም እዚህም የሚንጠባጠቡ ደግሞ አይኖሩም ማለት አይቻልም። መረጃዎች ስታገኙ አንደኛ በከንቲባ ጽህፈት ቤትም የልማት ተነሺዎችን ጉዳይ የሚያይ ለብቻ የተዋቀረ ግብረ ኃይል አለ። ወደዛ ብትመሩልን ኬዞች ሊኖሩ ይችላሉ ማናቃቸው ያልደረስንባቸው መሬት መስተንግዶ ላይም ካሳ ላይም ካለ ማንም እንዲጎዳ ስለማንፈልግ ያልደረስንበት ወይም ደግሞ የተንገላቱ ካሉ ቀጥታ ከንቲባ ጽህፈት ቤት ይምጡ። ኮሪደሩ ላይ አመልክተው ካልተፈታላቸው እዛ ያሉ አመራሮች ካላገኟቸው ቀጥታ ይሄንን ብቻ ስራ ተከታትሎ የሚሰራ ከንቲባ ጽህፈት ቤት ውስጥ የመልካም አስተዳደር እና የህዝብ ቅሬታ መስሚያ ዴስክ ወይም ደግሞ ዳይሬክቶሬት አለ። ትኩረት አድርጎ ይሄንን ነው የሚሰራው። ጥቆማዎች ካሏችሁ ብትልኩልን ጠቃሚ ይሆናል። የካሳ መጠን አንሷል ለተባለው ህጉ ላይ በተቀመጠው መንገድ ነው የምንሰራው። የኮሪደር አንድን ለምሳሌ ለአንድ ቤት ደሳሳም ብትሆን ጎጆም ብትሆን የወዳደቀችን ብትሆን ህጉ ሚኒመም ሬት ያስቀምጣል። ያንን ማንም መቀነስ አይችልም። ህጉ በሚለው መንገድ በየአመቱ ነው ሪቫይዝ የሚደረገው። በየአመቱ ሪቫይዝ ይደረጋል። ዘንድሮ ሪቫይዝ ባደረግነው 2.9 ነው። ለየትኛውም አይነት ዝቅተኛ ነው ለሚባል ቤት ከ2.9 በታች ተለጣፊም ብትሆን ከዛ በታች መክፈል አንችልም፣ ፕራይቬት እስከሆነ ድረስ ማለት ነው። በዛ ልክ ነው እየሄድን ያለነው። ወቅታዊ ዋጋ ነው። እንዴት ነው ይሄ ሪቫይዝ የሚደረገው ከተባለ ገበያ ተጠንቶ ነው። እርስዎ እንዳሉት ገበያ ተጠንቶ ጥናት ተደርጎ በብዛት ዩኒቨርሲቲዎችን ነው የምናስጠናው። ገበያ ተጠንቶ በወቅቱ የገበያ ዋጋ ነው። ህዝቡ መልሶ እንዲገነባ ስለምንፈልግ ለሌለውም ቤት እየገነባን እየለመን ጭምር ቤት እያቀረብን ስለሆነ መገንባት የሚችለው ደግሞ እንዲጎዳ አንፈልግም። ገንብቶ ቤት ሲኖረው ከከተማው አስተዳደሩ ላይ ነው ጫና የሚቀንሰው። ማህበራዊ ሁኔታው ነው እየተስተካከለ የሚሄደው። ስለዚህ ልክ እንደኛ ስራ እየተከታተልን መሬት ሰጥተናቸዋል፣ የሁለት አመቱ የቤት ክራይ እኮ ያልቃል፣ ለምን ደው ማትገነቡት የሚል ክትትል ጭምር እስከ ማድረግ ድረስ ሄደናልና በዛ ልክ ነው። ሁላችንም በዛ ልክ ማህበረሰቡን እያበረታታን በሰጠናቸው መሬት ላይ ሳይሰጡ ሳይለውጡ መገንባት እንዲችሉ ብናበረታታ ውጤታማ ስራ መስራት እንችላለን። በጥቅሉ እነዚህንና መሰል ጥያቄዎችን ይዘን የበለጠ ውጤታማ ለመሆንና ስራዎችን በተሳለጠ ሁኔታ ለመስራት ትኩረት አድርገን እንሰራለን። አንዳንድ እንደ ኮንሰርን ያነሳቸዋቸው ችላ ብለናቸዋል ማለት ሳይሆን አይተን የምንሰራባቸው አንዳንዶቹን ደግሞ የምናጣራቸው ይሆናሉ። እጅግ አድርጌ አመሰግናለሁ።